ወይኔ አልተዘጋጀሁበት ለዚህ ውጤት አልተዘጋጀሁበትም ጀማው ወተት እንኳን አላዘጋጀሁም ተቃጠሉ ያቃጥላችሁ ወይኔ የማንም አለሊ መቱ መፈንጫ እንሁን ወይኔ አንተ ተቃጠሉ Vamos. Sobro. ነው ግን እንደዚህ አማተር የሆነ መከላከል የምትከላከለው ቤን ዋይት እንዴት ነው ማለት ቡድን ውስጥ እኮ ካሉ እኮ ሲኒየር ተከላካዮች ውስጥ ማለት ነው ከሌሎቹ በደንብ የምትሻለው ሲኒየሩ የሆንከው አንተ እንደሆንክ አታውቅም እንዴ ቤን ዋይት ምን አባቱ ነው የሚሰራው እንዴ አንተ እኮ በአማተር ደረጃ እኮ እንደዚህ አይነት መከላከል እኮ የለም በአማተር ደረጃ ማለት ነው እንዴት ነው የሚሻለው ይሄ ልጅ በእናታችሁ እንተኛችሁ ሶሻል ሚዲያ ጠፋፍታችሁ እንቅልፍ ወሰዳችሁ እኔ ግራ ግብት ብሎኛል የምሬን ነው ማለት ግራ ግብት ራሱ የሚለው አይገልጸው የዛሬ ጨዋታ ላይ ማላ ይላልክ ቤን ዋይት ላይ ይላልክ ጋብሪኤል ጀሱስ ደበት አርቴታ ደበት እንደው አርቴታ እሱንስ ተውት ቆይ እንደው ፈርስታፍ የገቡት ተጫዋቾች ሳውዛምፕተንን ለማሸነፍ አንሰው ነው ወይ ያንሳሉ እኔ ግራ ገባኝ ማላ ይላልክ የሆነ ሪዝን ሳልሰጥማ እንዴት ነው እንቅልፍ ራሱ የሚወስደኝ ግራ ገባኝ እኮ ጀማው ኖርማል አይደለም ይሄ ማለት በኖርማል ቲም እኮ ልሸነፍ ችግር የለም ሳውዛምፕተን አቁስሉኛል እኮ ከዚህ በፊት አቁስሉኛል ድጋሚ አቁስለኛል ድጋሚ እንዲመረቀዝ ያደርጋል ቁስሌን ማላ ይናላክ እስቲ ንገሩ ማላ ይላልካው አሁን ታሪክ ራሱን እንዳይደገም ነው ጀማው መጠንቀቅ ያለብን እኔ ምጾሙ ኮነ ጾሙ መጸልዩ ኮነ ጸልዩ አርሰናል ደጋፊዎች እንጃ ብቻ በሆነ መንገድ የሚሆን ማለት ነው ዋንጫ ማምጣት አለብን የግዴታ ማለት የብቻ ኮንሰንትሬት አድርጎ ይሄን አርዳጫ ግዴታ ማምጣት አለበት ታሪክ ራሱን እንዳይደገም ጀማው ታስታውሳላችሁ አይደል አዎ ታስበደም በአውሮፓ ሊግ ስፖርቲንግ ጋራቸው ተመተን መውረዱን ባረጋገጠው ሳውዛምፕተን 3-ታቻ ጨርሰን ታስታውሳላችሁ ከዛው ሲቲን ነበር ያገኘን ይሁላችሁ ቡድኖቹ ቦታ ተቀያየሩ እንጂ ማለት ነው ተመሳሳይ ሮቴሽኑ እያካሄድን ያለን ዛሬ ሳውዛምፕተን ኬቴ ካፓስ ወጣን ጀመው ቀጣይ ከስፖርቲንግ ጋር ጨዋታለን ከሱ ጋር ሻምፒዮንስ ሊግ ጨዋታለን ቀጣይ ያለን ከሲቲ ጋር ነው ኢታሃድ ላይ ያለ በቃ እቺ ሞመንት እንዴት ነው የምናልፋት ነው ግራ ክፍት ያለኝ እሱ የኤፍኤ ካፕ እኮ ብርቃችን አይደለም ጀሞ እኛ ቤት ተኮልኩሎ እንደ ጉድ እንደዚህ ነው ኤፍኤ ካፕ ተኮልኩሎ ያለው ዋንጫውኝ ጉዳይ አይደለም ስለሱ አይደለም ማተርም ያለው ይሄን ጫውቶች በቃ ደስ አላሉኝም እንዴ በሁለት ሳምንት ውስጥ ከሁለት ውድድር ወጣ ነው ጀሞ ከሁለት ውድድር ያስ ፋይናል ደርሰን ነው ይሄ በሳውዛምፕ ብቻ ጾም ከሆነ ጾም ጸልይም ከሆነ ጸልይ አርሰናል ደጋፊ በቃ እኛን አሁን ከዚህ በኋላ ቡድኑን ተሸክመን ይዘን ምን ሄደ እኔ ገባኝ ነገር እሱ ነው we are back ወደ ቤታችን ተመልሰናል ዛሬ እንቋጥራለን ሳውዛም ገባ ጎበዝ ማርቲኔሊ ትችላለህ እሺ ምን ለማርቲኔሊ ማክስ በእናት ተመሳሳይ ስህተት ስንት እኮ ተጫዋች እንደሚጠብቀው ማክስን ዳውማንን ስንት ተጫዋች እንደሚጠብቅ ሳካ ላይ እንደሚያደርጉት ነው የሚያደርጉት ሳካ እንደሚይዙ ወይኔ አርሰናል ተንበጫበጨ ሞክር ወደ ጎል ሞክር ምንድነው ይሄ ክለብ ግን ምን አይነት ተጫዋች ነው ሰው ሊያሳብዱ ነው እንዴ በኢየሱስ ስም በሳውዛምፕተን ገባ ፋውል ደግሞ
ለአራቱ ዋንጫዎች ሲፎካከር የነበረው አርሰናል የውድድር መጠኑ ወደ 2 ዝቅ ብሏል። ሚኬል አርቴታ ዛሬ በሴንት ሜሪ ስቴዲየም በሳውዛምፕተን ተሸንፎ ከኤፍኤ ካፕ ውድድር ወጥቷል። ሳውዛምፕተኖች ወደ ኤፍኤ ካፕ ግማሽ ፍጻሜ መግባታቸውን ያረጋገጡበት ጨዋታ ሆኗል። በሚኬል አርቴታ ቡድን በኩል በርከት ያሉ ተጫዋቾች በጉዳትና መሰል ነገሮች ያልነበሩ ሲሆን ብዙዎቹም ደግሞ ወሳኝ ተጫዋቾች ተቀያሪ ወንበር ላይ አስቀምጠው ነበር የጀመሩት። ሚኬል አርቴታ ብዙ ሲያራቸውም ዋጋ የከፈሉ ይመስላሉ። ከዛ ባለፈ ሜዳ ላይ ጥሩ እንቅስቃሴ ያላሳዩት ቤን ዋይትና ካይ ሃቨርትዝ ላይ መዘግየታቸው ጥያቄ አስነስቷል። ኦዴጋርድን ፈጥረው መቀየራቸውን በትልቁ ጥያቄ የሚያስነሳ ሆኗል። አርሰናል ባለፉት ዓመታቶች ከኋላ የተነሱ ቡድኖች እየደረሱበት ዋንጫ ሲወስዱበት ተመልክተናል። 2023ም ተመሳሳይ ፊክስቸር ነበረው ከሳውዛምፕተን እንደዚሁም ስፖርቲንግ ሊዝበንና ሲቲ ጋር በተከታታይ በእነዚህ ጨዋታዎች ላይ ውጤት አለማስመዝገቡን ተከትሎ ከዋንጫዎች የወጣበት ጊዜ ነበረ። ተመሳሳይ ፊክስቸሮች አሉት። የ2023 ይደገማል ወይስ ሚኬል አርቴታ ትምህርት ወስደው በዘንድሮው ያን ነገር እንዳይደገም በማድረግ ከፍተኛ ስራ ይሰራሉ? አብረን እናያለን። ምን ይከሰታል ብላችሁ ታስባላችሁ? አርሰናል የ9 ነጥብ ልዩነቱን በፕሪሚየር ሊግ አስጠብቆ ይቀጥላል? ሻምፒዮንስ ሊጉን ዋንጫ ያነሳል ብላችሁ ታስባላችሁ? ወይስ እንደተለመደው ያፈገፍጋል፣ ችግር ይፈጠርበታል? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲቲ ስፖርት ነው። መልካም አዳር። አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው የምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ ሱጪ ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ የሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት። እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው። ያን ያህል ያልተበሳጨሁት ለዛ ነው። እያወቅህ የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ ላለው አልልህም፣ አፍል ልበልህ ዱቄት። አርሰናል በሳውዛምፕተን ተሸንፎ ሻምፒዮንሺፕ በሚጫወት ቡድን ፕሪሚየር ሊግ ራሱ ባልሆነ ቡድን ተሸንፎ ከኤፍኤ ካፕ ወጥቷል። በ2 ሳምንት ጊዜ ውስጥ ከሁለት ውድድር ነው የወጣው። አንደኛውን ፋይናል፣ ይሄንኛውን ጭራሽ ምንድን ነው ቲሙ ኬፓ ነው። በቃ ምንም ማለት አይቻልም። በቃ የተጠበቀ ነው ኬፓ ሲገባ። ከዛ ግን ቲሙ የሚሳሳታቸው ፓሶች ብቻ በቃ ምንም ማለት አልችልም። ስለዚህ ቲም በቃ ምንም አልላችሁም። በቃ ጭራሽ በሳውዛምፕተን መሸነፉ ደግሞ ትዝ የሚላችሁ ከሆነ የዛሬ 2 ዓመት ነው የዛሬ 3 ዓመት በሳውዛምፕተን 3 እኩል ወጥቶ ነው ፕሪሚየር ሊጉን ያጣው። መጨረሻ ላይ ሳካ ግብቶ ሶስታቸው ነው። ከዛ የሆነ ኳሳቱ ይሄ ቲም ለአርሰናል አይሆን ተነጋግረው እኮ ገብተው ማለት ነው። ቋሚ 11ዱን ተጫዋቾቹ ተቦዳድ ነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን። ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጄሱስ ከምትባል ሁለታችሁ ማለት ነው በደንብ ፎከስ አድርጋችሁ አረብኛችሁን አስተካክሉ። በቃ አረብኛችሁን አስተካክሉ። ወደዛ ከክለቤ ውጡልኝ። እኔ ጄሱስ የሚባል ሰውዬ ድሮም አትመቸኝም። በእናትህ ኬፓ ምንም ተወገረ የገባ ሰው ነው። ድሮም ከቼልሲ ዮሐን ጋርሻ ልናስፈርም እንደነበር ታውቃላችሁ አይደል? ይሄ ፋይናንሻል ምናምን ነገር ብለው ነው ይህንን በረኛ ያመጡብን። በጣም ነው የምትቀልዱብን። ምንድነው? እኔ ምሬ ነው የምላችሁ። ሜንታሊቲያቸው ወርዷል። በቃ ተነሳባቸው፣ በሽታቸው ተነሳ። ይሄ ትልቅ የሜንታሊቲ ችግር ነው ጋይስ። እግዚአብሔር ነው የምላችሁ። የታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም። ምን አይነት ቀልድ ነው የሚቀልዱብን? ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው? አረ በስመ አብ እናንተ በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው ገባችሁ? በዚህ ጫና ቻምፒዮንስ ሊግ አለ፣ ከዛ ፕሪሚየር ሊግ ከ4 ዋንጫ ወደ 2 ዋንጫ ሄደናል። ዘንድሮ 4 ዋንጫ ነው የምንበለው። 4 እግረን ነው የምትበላው ወንድሜ፣ 4 እግረን ነው የምትበላው። እውነቴን ነው የምላችሁ። በሳውዛምፕተን በሁለተኛ ዲቪዥን ቡድን ተሸንፌ ከኤፍኤ ካፑ ከመውጣት ማለት ነው በሲቲ 4-0 መሸነፍ ለኔ ይሻለኛል። 10 እጅ ነው የምልህ፣ 10 እጅ ውርደት ነው። ውርደታም ቲም ነው አርሰናል የምንለው በምክንያት
ውርደታም ቲም። አረ የእናንተ ጉዳይ አያልቅም። 4 ዋንጫ ብላችሁ ነበር፣ 2ቱን አታችኋል። 2ቱ ይቀራሉ። ቀጣይ ስፖርቲንግ ነው። እኛ እንድራማ እናውቀዋለን እኮ ብላናችኋል። አርሰናል ዋንጫ ብላ ከምትለው ማለት ነው አሳረን እንዲተንበርክ እንደ ሳሪ ጋጥ ከሪድ ብትለው ይሻላል። በሳውዛምፕተን በሁለተኛ ዲቪዥን ቡድን ይሄ ውርደት ነው። አርሰናል ከሳውዛምፕተን ጋር ሲደርሰው ማለት ነው አርሰናል ትንሽዬ ቡድን ደረሰው ብዬ ነበር። ለካ ትንሽዬ ቡድን አሁንም አርሰናል ነው ወያለው ነው። ይሄ ከግሪምስቢ ታውን ጋር አይተናነስም። ከሁለተኛ ዲቪዥን የመጣ ቡድን የተንኮታኮተ ቡድን ዋንጫ እንበላለን 4 ዋንጫ ትሬብል ምናምን ስትሉ የነበሩት ይሄ ከትርፍ የውርደት ጋር አይተናነስም። በግሪምስቢ ታውን ተባሮ አልነበረ? ይሄ አይተናነስም። ኧረ ግን እናንተ ግን የእናንተ ውርደት በዛ ወያለው በዛ። ይሄም መሳቂያነታችሁ በዛ። ምን እናርግሽ? አትንቆሩን ታው ልትሳደቡ ምናምን ነው አይደል? ራስን ስደብ እንዴ! አርሰናል ሚቲቲዬ ቡድን ነው የምንለው በምክንያት ነው። ሚቲቲዬ ቡድን ጎስት ስትለፈልፍ ነበር ሊቨርፑል ተሸነፈ ብላ ግድ ምን። ኧረ ወገን እነዚህ ዋንጮች ቀስ በቀስ ከእጅ እየወጡ ነው እንዴ! 4 አረንጓዴ ጠርሙሶች በግርግዳ ላይ 2ቱ ተሰበሩ። ለ4 ዋንጫ የተጠበቀው ሲቲ ነው እንዴ? እኔ እኮ ነኝ። እሺ የናፈቀኝ ቡድንስ? አረ እንዴ ነው የሚቀፈው የሚካኤል። እሺ ከረቡስ አንዴ ጠሮብኛል። ሊሆን ችግር የለውም እንዴ። እንኳን የለመደብን አርቲታ ተፈተፈተለም። አረ በስመ አብ ይታን ደክም አለኝ ሁላ ማለት ነው። ቅፍ ነው የሚለው በቃ ትልቁን ጠብቁ። ቢስሚላህ በሳውዛምፕተን አትረቡም። በቃ እንዳለ አትረቡም። ምንም ማንም የሚረባ ሰው የለም። ወይኔ ቢስሚላህ አትመጡንም ለክለቡ ደጋፊ አትመጡንም። ወይኔ አቃጠላችሁ። ገደል ግቡ፣ ሁላችሁም ገደል ግቡ። በሳውዛምፕተን ገደል ግቡ። 4 አረንጓዴ ይኑ 4 በኢየሱስ እናንተ ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል። እየቋጠርን ነው ይላል። የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው። ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን። 2 ቀረ ዋች ጎንዱ ባሬ ኒያጋ አንተ እኔ ግን ለምን ነው የምትደሰተው? ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው። እናንተ ቅሌት አይሰለቻችሁም እንዴ? በኢየሱስ ስም አድክሞች በቃ ተሰጥቶሻል። ገብተህ ምን ታደርጋለህ? ጠቅለል በላ ለጥ ትላለህ። ቡቃቃው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል። በአጠቃላይ ወጣ ይሰማላል። ቪዲዮውን ከዘጋ ነው በኋላ ማተገኘ ዋናው ዱነክ ማለት ነው። ይግባል በሳውዛምፕተን በኃያሉ ሳውዛምፕተን ኦልማይቲ። አረ በስመ አብ። ለስፖርቲንግ ላኩለት ይሄን ቪዲዮ። ስፖርቲንግ ለፋይናል እጠብቅሃለሁ። በዛ መደዳ ማለት በሳውዛምፕተን ሻምፒዮንሺፕ ቡድን። አረ በስመ አብ። 10 ቪዲዮ ጠብቁኝ። 5 ቪዲዮ ጠብቁኝ። ጎስት ሙሉ ሁላችሁ መጣው ጠብቁኝ። ምሽቴን አብራለኝ። አረ ቋጠሮ፣ አረ አብዩ ትለያለ። እኔ ከሳውዛምፕተን ጎን ቆማለሁ ብዬ ነበር፣ ተሳክቷል። አሁን ሳውዛምፕተን ስራውን ጨርሷል። የኛ ስራ ይቀጥላል። እንዴ እየነገርኩ አትታ መርዝ ብላ እየነገርኩ
ችኩር አልহামዱሊላህ ነው አልহামዱሊላህ ቋጠሮ እየሰራ ነው እንዴ እኔ ሄዶ ከመለጥለጥ አርፎ መቀመጥ እኔ ለማንም ጀሪካን ካፕ ብዬማ በተከበርኩበት በማንም ሻምፒዮንሺፕ አልሸነፈም እናቴ ምን በወጣኝ ተከብሮ መቀመጥ እየተቻለ ምን ዘና አይደለም እንዴ ፈታ በሉ ነሙ በሞነ አረ እናቴ እንዲከምታዋርድ ፈታ ብላችሁ ቃሙ ከፈትከቱ ፏበሉ ሶስት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢዘበር ሁለት ይቀራል ምን ነው ወያልዬ ምን ሆንክብኝ ምን ሰዓቱ ደረሰ ደውሉ ተደወለ በቃ ጨረስ ጫፍለ ወራጅነ በቃ በነካጅ ፕሪሚየር ሊጉንም ላሽ በለው ምን ይሰራላል እሱም ቢሆን እኮ ያው ነው ላሽ በለው እውነት ብያለሁ ወይኔ ወያልዬ የኔ ምስኪን እውነት አሳዘንከኝ ከልቤ ነው ደግሞ አይዞን በቃ በቃ ያቻሉ የተለመደው እኮ እንደተለመደው በቃ አይዞን በቃ ወያልዬ እኔ ምን እንደሚያነኝ ታውቃላችሁ? በቃ ለኤፍ ኤ ካፕ ዋንጫ ብዬ እስካሁን መቋጠሬ ከምር ራሴን ሁላ አመመኝ ታውቃላችሁ። በስመ አብ ከስንት ጊዜ በኋላ ተሸነፋለ አርሰናል። ፎከስ ወደ ፕሪሚየር ሊግ በቃ ችግር የለውም። ትንሽ ጨዋታ ነው የቀረችን። ፕሪሚየር ሊጋችንሽ ምንም አያሳስብም። የአርሲ ፋሚሊ እያመመን ነው፣ ታመናል። ወደ ፕሪሚየር ሊግ ለአራት ዋንጫ ስንባል ከርመን ባለፈው ከአንዱ ተሰናበቱ። ዛሬ ደግሞ በሶዛምፕተን አሁን ሁለትን የቀራቸው ያው አንዱን አይበሉትም። ነፍሴን አስይዛለሁ። በዛ ሻምፒዮንስ ሊግ ተው አይበሉም። ካካ ነው ሻምፒዮንስ ሊግ። ፕሪሚየር ሊግ ነው ያላችሁ ተስፋው። ፕሪሚየር ሊግ ራሱ ሲቲ በጣም አድቫንቴጅ አለው። በጣም በሶዛምፕተን እየተሸነፍሽ ፕሪሚየር ሊግ መብላት እኔ እንጃ። የምር ዘንድሮ የአርሰናል ደጋፊዎች ልታብዱ ነው፣ እየታየ ነው። አርሰናል ደጋፊ ጨርቃችሁን ስትጥሉ ማየት ደስ ይላል እኮ። እናንተ እኮ ጨርቃችሁን ጥላችሁ ማለት ነው። እኔ ምን ብዬ ነው ዲፌንድ ማድረግ? ቶሎ ብላችሁ ኢንተርናሽናል ብሬክ ተመለሱ በእናታችሁ። ወደዛ ወደ ሀገራችሁ ሁላችሁም ተበተኑ። አንድ ሰው አይረባም። አንድ ሰው የሚረባ አንድ ዳውመን ብቻ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ። በሳውዛምፕተን ምን ብዬ ነው ስለናንተ ማወራው? ምን አይነት የማትችሉ ሰዎች ናቸው። በፍጹም አትችሉ። አንተ ጭንቅላት እንዳትይዝ አንተ አትችልም። እንዳለ ማርቲኔሊ አትችል እንዴ! በዚህ ልክ የሰው ልጅ እንዴት ነው የማይችለው? ሳውዛምፕተን እንዴ ራሱ ሂስትሪ እኮ ራሱን እየደገመ እኮ ነው። ሳውዛምፕተን 3-0 ያስወጡት ፕሪሚየር ሊግ ላይ ትዝ ይላችኋል አይደል? ከዛ ከስፖርቲንግ አለን ራሱ ሂስትሪ እየደገመ ነው ራሱ። በቃ ምንም ጥያቄ የለው። ሳውዛምፕተን ሄዶ ያሸንፈናል እንዴ! ለኳድራፕል ነበር የምንጮተው። ከዛ ትሬብል ሆነ፣ አሁን 2 ሆነ። ወይኔ ጉዴ! ተስፋ ቁረጡ። ሻምፒየንስ ሊግ ምናምን ተስፋ ቁረጡ። ፕሪሚየር ሊጉ ላይ ሎክ እናድርግ። እግዚአብሔርን እኔ እነዚህ ሰዎች ጤነኛ አይመስሉኝ፣ ምን አይነት በሽተኛ እንደሆኑ። ወይኔ እንዴ! አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለአራት ዋንጫ ነው የምትጫወቱት። ይሄ ነው ለአራት ዋንጫ የምትጫወቱት። ምንም ለአራት ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚሁ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ ሳውዛምፕተን አታ አይደረግም እኮ ወይኔ እንዴ! አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለአራት ዋንጫ ነው የምትጫወቱት። ይሄ ነው ለአራት ዋንጫ የምትጫወቱት። አርስዬ አርሶካ ቅሌት አረኛ ላይ ነው እናንተ ሙድ ያዛችሁ። ግን እውነት እኔም እኮ ተሸንፌያለሁ፣ ተለጥልጫለሁ። ግን ተባረርሽ። ለአራት ዋንጫ ስትሉ የነበራችሁ ከ3ኛው
በሳውዛምፕተን አሬስ የሌለ ነው። እኔም እንዲህ ብያለሁ። አበርት የአርሰናል ደጋፊ እንዲህ ነው ያለው። እኔን እጅግ በጣም ነው ልቤን ያሳዘናችሁኝ። ከምር ነው የምላችሁ። ግን አርሰናልን እኔ በዚህ ደረጃ አልጠበቅኩትም ነበር። ሳውዛምፕተኖች ግን ቃላት የለኝም እነሱ በእውነት ነው የምላችሁ። ጀግና ናቸው። በቃ ያሰቡትን ያቀዱትን አድርገው ነው የወጡት። አርሰናል እንግዲህ ከሶስተኛው ዋንጫ ተሰናብቷል። 2 ዕጣ ፈንታ እጅሽ ላይ ቀርቷል ማለት ነው። ማንቸስተር ሲቲ ነው ይሄንንም ዋንጫ የሚደግመው። በቃ እኛን አሸንፎ የሚሄድ ክለብ ድሮ ዋንጫ ይበላል። ያው ማንቸስተር ሲቲ እንደ ቼልሲ ላይም እምነት የለኝም። ሲቲ ይሄን ዋንጫ ይደግመዋል። ለማንኛውም ግን አርሴ ፋሚሊ አይዞኝ። እጅግ በጣም የሚያሳዝነው ኧረ በጣም ያሳፍራል። ግን ከምር 4 ነበሩት፣ 2ቱን ጣለና 2 ብቻ ቀሩት። ይህ የኤፍኤ ካፕ ሩብ ፍጻሜ ጉዞ ለዋንጫ ብቻ አልነበረም። ከሳምንታት በፊት የነበረን በማንቸስተር ሲቲ የገጠመውን ሽንፈት ለመበቀል የተጀመረ ግስጋሴ ጭምር እንጂ። ሆኖም ሩቅ ያሰበው ሩቅ ያለመው አርሰናል በሴንት ሜሪ ስቴዲየም በሳውዛምፕተን ስቴዋርትና ቻርልስ ባስቆጠሩት ግብ ባጭሩ ተቀጨ። መድፈኛው የ2026ቱ የዋንጫ እርግማን እነሆ 2 ደረሰ። በቀጣይስ በቻምፒየንስ ሊጉና በፕሪሚየር ሊጉ ምን ያጋጥመዋል? ሐሳባችሁን ጻፉልኝ። ሰራችሁልኝ ካምባኩን ቀልብሱት ብዬ ፈርስት ሃፍ እኮ ቪዲዮ ሰርች 2-1 አረጋችሁ ወይስ እነዚህ ክለቦቹ አርማዎቹ ተቀያይሮ ነው? አረ ይቻላል። እንደዚህ አይነት ነገር እኮ ነው ማየት የምንፈልገው። በ2 ሳምንት ከ2 ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ። አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል። ይሄ እኮ እናውቀዋለን እኮ እኔ እኮ ኧረ ደጋፊው እንደዚህ ቡድንን ካወቅ ዝም ብለህ አመቱ ሙሉ አታፍላብን። ገባህ? አርሰናል ይችላል ወይ? አዎ ይችላል። ዋንጫ ይበላል ወይ? አይበላም። ጅማሬው ሁሌ የታወቀ ነው። ወደ መጨረሻ አካባቢ ነው አርሰናል ችግር ስንላችሁ ሁሌ አሰሙንም። አሁን የቀራችሁ ምን? ኳድሪፕል ያንስ። አሁን የቀራችሁ ምንድነው? ፕሪሚየር ሊግ እና ቻምፒየንስ ሊግ ነው። ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን። ፕሪሚየር ሊጉን ኤፍኤ ካፑንስ አልበላነውም ነው የምትሉኝ? አልበላነውም ነው ወይ የምትሉኝ? ሳውዛምፕተን፣ ዌስት ሃም፣ ሊድስ፣ ቼላው ምናምን ያለ ልጅ እኮ ግባ። ይሄ የኔ አመት ነው። ገባ? ፕሪሚየር ሊግ አለብላ አሰፈልግ። ይሄ የኔ አመት ነው። ከአርሰናል የተሻለ ሲዝን ያሳለፍኩት። ይሄ ምንም የማይካድ ነገር ነው።